ሰላም ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እናንተን ያስቃሉ፣ ያዝናናሉ፣ ፈታ ያደርጋሉ ብያሰብኳቸው ቪዲዮዎች ሰብሰብ ማድረግ ይዤላችሁ መጥቻለሁ። ዶንት ጀጅ ድምጼ ጉንፋን ስለያዘኝ ነው። ቪዲዮ የምንመለከታቸው እነዚህን ባለቤቴ አድርሱልኝ እባክህ፣ እንደው በማርያም ስጦታ አትግዛልኝ እሺ። የጌታ ጌታ ለጌታ እዚህ ቤቶች እሽንደናው መንሽ ከፈቱ ጋሽ እሽንደናው መንሽ ከፈቱ ጋሽ እሽንደናው እነዚህንና ሌሎችንም ይዤላችሁ መጥቻለሁኝ። ወደ ቪዲዮውን ማየት ከመጀመራችሁ በፊት ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ሰፖርት ማድረጋችሁን ቤተሰብ መሆናችሁን አትርሱ። ወደ ቪዲዮ እንለፍ። አንድ ሰው በኢንቦክስ ካሁን በኋላ ተጽፉልኝና ጠንባታ ጥናዣ ቅንቅናሞች ዲብራዘር እዛው ከላይ ላይ እሺ እካካሞች አልፈልጋችሁም በቃ በግድ ነው እንዴ ወራዱ ካለው ያላል ወራዱ ማአት ይጣባችሁ እኔ ግን እያሳሰበኛለሁ በቃ ከዚህ በኋላ ወንድ ልጅ ከተማ ያድግም በቃ ጫካ መጣል ወይ መጣል ገና እንደወለድን እዛው አስበላይ ወጥቶ ወንድ ልጅ ከነቃጭሉ ተብሎ ልልል ተብሎ ሳይጨርስ በአራተኛው ቀን እስከ ቡና ሶስተኛ ያንቀረረ ምድረጥና ጀምቢ በግፍ ተጠምረው በእግዚአብሔር ብቻው እንደምን ያንተ ለመናገር አይደለም ለይሰው ነው ሲጃለው ዲዳው የሚያስንቅሽ ምላስ ተገኝቷል። የኔና ሽባውኝ ነው መተኛበት ያንተ ቆም አልችልም ለይሰንግ ነው ሲጃለው እግዚአብሔር ያክብርክ ምን ቢያረጉህ ነው ግን ምን ቢሉህ ነው አሁን ይሄ ያህል በእኔ አማረራው ግን እግዚአብሔር እንኳን አልተሰጠ እውነት ነው እንዴ ያቡያ እንጂ ምን አልሽ? በቃ ለማንኩት እሱን ሰጠኝ ሆ ምን ቦጣሽ? የኔና አንቺ ምን ታውቂያለሽ? አንቺ መች ትሳደበለሽ? መች ታወሪያለሽ? ማሪን ያቡ ማሪን ብለናል። በስመ አብ ወልድ ወንድ ግን እንደዚህ ሲያስጠላ እንዴት ነው የሚቀፋው? ሆ እና እኔም እያለሁ ወይ አልማዝ የውሸት ከሞልኩ ባል እግዚአብሔርና አንድ ነው አይደል? እቺ ያላችሁ ነው ማርያምን እና ማርያምን ጋር አንድ ነው አይደለም? አልዋሽው ምን አገናኙ? እግዚአብሔር እና አስተው ምን አገናኙ? ከዚህ ጋር ምን አገናኙ? እግዚአብሔር ረና አትለይም የራስ ጉዳይ ነው። እቺ ልጅ እያለ ሁላችንም ማለት ቃላቶችን እንዲና እንዲያደረግን ብዙ አልማልኩም ብለን ያዋሻናቸው ውሸቶች አሉ። እናንተስ እንደዚህ አልማላችሁ? አዎ ወይ ደርሶ የለ ዘመን ላይ አንተ ቆንጆ ይተኛል ከፋኝ እንደገና ከፋኝ እንደገና መረረኝ ሙልሙል ዘመን ሙልሙል አሁን እኮ ኖርማሊ ቤት ራሱ መጥተው ሲጨፍሩ ሙልሙል ሰውጣቸው ይደብራቸዋል። ዘመን ግን እንደዚህ አይደረግም ጭራሽ። አቢ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር አስገባል። ቀናት ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር ሄለን ሙሌ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር ኦዬ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታውዳም ድግምና ወርቅ ይዝነብበት ድግምና አመት ድግምና እንደምትመለከቱት ነው። ርቀናል ከባህር ማዶ ነን ያለ ነው ያላችሁ የነበራችሁ ሰዎች ሆያውዬ አዋቂዎች ምናምን ሊጨፈር ሲል አሁን ዘመናዊ ሆያውዬ ወይ መጥቷል። ዋትስአፕ፣ ቴሌግራም፣ ኢሞ ምናምን ላይ ላክላችኋል። ሆያው እናንተ በቴሌብር በሚመቻችሁ በሲቢም ቢሆን በየትኛውም በኋላ መልኩ ብራቸውን መላክ ትችላላችሁ። ቤቢ በጣም ቆንጆ ዘሬን የፈጠርከው ወደነዋል። ምን ትላላችሁ እናንተስ?
እችንድነው መንሼ ከፈቱ የዘንድሮ ልጅ ወያውዬ ተጨፈረ እኮ በቃ ጸሎት ላይ አልቀረች ወያውዬ ላይ አልቀረች። በንግድ ባንክ ይቻላል በቴሌ ብር በዘመናዊ ወይም ይቀበላል። ሆቻዎቼ እችዚያ ማዶ አችንድ ልጅ እችዚህ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ ነው እንዴ? ምንድነው እንዴ? ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎች ከኛ ወጣ አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? እስታይ ያዙ አሽመት እስከ አሽመት ድስገምና አሽመት ድስገምና በላይ ፍረስቦት ድስገምና ይሄ ቤት ድስገምና በሰጡ ታልቆና ስብሩ ጉድ እኮ ነው። ለነገሩ በሲቢ እና በቴሌ እንቀበላለን ካሉ እኮ እነዚህ ሰዎች ዝርዝርም የለንም ምናምን ሊሉ ይችላሉ። ስለዚህ 200 እና 100 ነው የሚቀበሉት ማለት ነው። ጉድ ነው። እናንተ ግን ሆያውዬ ስትጨፍሩ ስንት ብር ተሰጥቷችሁ ቀይሌ ፈረደቃችሁ? በጣም ተደስታችሁ የምታውቁት ስንት ብር ተሰጥቷችሁ ነው? ትልቁ ስንት ብር ነበረ? እኔ አስታውሳለሁ አበባዮሽ ጨፍሬ ቲንክ 50 ብር ተሰጥቶኝ ነው መሰለኝ። በቃ ላይክ ብንነቀሰው ያንን ሰውዬ ግንባራችን ላይ በእስክሪብቶ ብንጽፈው ሁላ ደስ ይለን ነበር። በጣም ደስ ብሎ ነበር። የእናንተ ስንት ብር ነው? አንተን ትቼ ወዴት ሲላችሁ ችግር ከላያችን ላይ ውረድ። ችግር ተው በቃ አልፈልግህም። ይግባክ ሲስተር አልናፈቃችሁም? እስኪ እንዳዝግ ደውል ለህቱ የደወለ ነው። ሄሎ ወይ ዮዮ ባብዬ ካልክ እንዴት ነሽ? አለን ሰላም ናት? ሰላም አለልሽ። ጠፋሽ እኮ ምንድን ነው? አለሁ ሰሚ እንዳዘጊው እሺ። የሆነ ነገር ልነግርሽ ነው። እንዳዘጊብኝ ምንድነው ደግሞ ምን ስለሆነ ልትል ነው? አጥራለሽ ሲጀምር ልጁ እንደዚህ ፎን እየሰራ አስቸግሯታል። ለኔ ባለፈው እየቀረጸ አንቺ እንዳዘጊብኝ በቃ የሆነ ነገር ልነግርሽ ነው። እሺ ባልሽ የምትነግረኝ ነገር ምን አሰለበሽ? እቴ ተስፋሽንማ ዓለም ተስፋሽንማ እህቴመን እየዘፈንኩ አንተ በነገሩ አንተ እንደዚህ ግን አንተ ልጅ ጤነኛ ነህ? ያንተ ልጅ እዚህ መኪና ውስጥ ባለች ያልክ የሆነ ነገርማ ሆነሃል። ምን አንቺ ፍቅሬን ለመግለጽ ነው? ምን ችግር አለው? አንቺ አንተ ፍቅር ወሬኛ አንተ ባለፈው ነገር እኔ ወሬ ነው አሁን ነገር ስለ እንደና በጋዳውዬ ነግራቸው ነገር ከላይ ላይ ከለችልኝ አንተ ስለስራተ ምን ችግር አለ? አንቺ ወድሽ ነው አንቺ እንዴ የገረፈት በኋላ ትራፊክ ቀጣይ ምናምን ብትጠይቀኝ አውቃለሁ። ልንገርህ እየየ ነው ስራ አለው። ልክ አሁን ሰው ሲሰማህ እየየ ነው ስራ አውቃለሁ። ነገር በኋላ ምክር ላልቀረ አትጨማለቅ። አይ እኔ በቃ ተይው ስርዓትን ክብርን አንቺ አንተና በጣም ሞልቶልሃል። የሞላው ነው አንተ ቻው ነገ ለማልቀስ አሁን ትዛፍ ነው። ሰው ፍቅሩን መግለጽ የማይችልበት ሀገር። እሺ ባለፈው እሺ አሁን እሺ ፍቅሬን እንኳን ለመግለጽ ይኸው እንደዚህ አይነት ጥራት ያለች ምንም ማለት የሁሉም ወንድምና እህት ችግር ነው ማለት ነው። እኔ ጠላሻለሁ አልወድሽም በጣም ነው የምትደብሪኝ ምናምን ያላት ነው የሚመስለው። ቁጣዋ ድንጋጤዋ ፍቅሩን የገለጸው ምን አረጋ ሆንክ ነው አንተ ታላቅ እህትን ቀስ ብለሽ እንጂ ስለ ምንድነው ትላንት በቃ መኪና ያስክ እኔ ልታስተምረኝ ፈለክ አምላካ ምን አልኩኝ? ቀስ ብለሽ ልጅ እኮ ነው ያልኩት። ምን አባ አንተ ቦታ ይዘህ ስትንከራፈፍ እኔ እየነዳሁ ነበር። እሺ የወርጅብኝ ማለት ጭራሽ እኔን ቀስ ብለሽ ልጅ ምናምን ትላለህ። አስተምርሃለሁ። ትላንት መንጃ ፈቃድ አውጥቶ 50 ነገር ያወራል። ሁለተኛ እኔ አውርጄ ነው የምጥለው።
አረንጂ ነው የምትል የተረጋጋው ሰው ሙሰድ እዚህ ተለጥፈብኝ ጭራሽ አነዳዴም አስተያየት ትሰጣለህ። እረፍ ብያለሁ፣ ተናግሬያለሁ። ከዚህ አፈን ብዘጋ ነው የሚሻለው። ምንም እኮ አላልኩሽ። ምን እያደረክ ነው? ቅርታ ነው ግን ቀስ ብለሽ ነጂ ብቻ ነው ያልካት። ሌላ ነገርማ ብላታል እንዴ? ወርጅብኝ ወይ ደግሞ ሌላ ያስቀየምካት ነገር ነበረ? ምን ብዬ በምን አገናኝቸው ልናገረው ስትል የነበረ ነገር ነበረው ውስጧ እንዴ? ኧረ ወርጅብኝ። ከባድ ነው፣ በጣም ከባድ ነው። ባለቤቴ አድርሱልኝ እና ፍቅርዬ እባክህ እንደው በማርያም ስጦታ አትግዛልኝ እሺ? እውነት ይቅር ማለት ባለፈው ለአኒቨርሰሪ ብለህ ሽቶ ገዛህልኝ 30,000 ብር እና ፌክ ነው። በውድ ቀሚስ ገዛህልኝ፣ በሳምንቱ ፌድ አረገ። ጃኬት ገዛህልኝ፣ የዛኑ የገዛህልኝ ቀን ስለብሰው ተቀደደ። በጣም በውድ ገዝተው ማለት ነው። አሁን ደግሞ ለልደቴ አበባ መጣህልኝ፣ እሾክ አለው ወጋኝ እና በቃ ልለምንህ ስጦታ አትግዛልኝ። የሆነ ስለኔ ካሰብክ ምናምን ማለት ነው እንትን አድርግልኝ። ስጦታ ልትገዛበት ያሰብከውን ብር ትልክልኝና ለምሳሌ ሽቶ ከሆነ ልትገዛልኝ ያሰብከው ፍቅርዬ ሽቶ ልገዛልሽ አስቤ ነው ብለህ ቴክስት አድርግልኝ። እኔ ሽቶውን ገዛና I will be surprised። ልክ ሽቶውን ይዤ መጣና ሰጣለሁ፣ አቀብላለሁ። ከዛ በኋላ አንተ ደግሞ አምጥተህ ፍቅርዬ ሰርፕራይዝ ሽቶ ገዛሁልሽ ትለኛለህ። በእናትህ በቃ እኔ አንተ በገዛቸው እቃዎች ምክንያት የጨጓራ በሽተኛ ሆንኩ። በጣም እየተበሳጨሁ ነው የኔ ፍቅር። ከምደሰተው በላይ የምበሳጨው እየበለጠብኝ ነው እና ፕሊዝ በቃ አሁን ለልደቴ ምናምን ስጦታ ልትሰጠኝ ካሰብክ ብሩን ላክልኝ፣ አካውንቴን ቴክስት አድርግልሃለሁ። በእናታችሁ ሼር አድርጉት፣ ሜንሽን አድርጉት። ግን እንደ ሀሳብ ስጦታው ብሩን ከሚቀር ዝም ብለሽ የተሰጠሽ የምትቀባ አይሻልም ወይ? ወይንስ ልታተርፊበት ፈልገሽ? ተናገሪ እውነቱን። ከባድ እኮ ነው። ወይስ እንዴት ነው? አላመንሽም? 30,000 ብር ነው ሽቶን የገዛሁት ሲል 30,000 ብሩን ፈለግሽው? ታይ ሁለቱም ቀርቶ ስታጨበጭቤ እንዳትገኝ ታይ። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። አትሻጂ፣ በባዶ ሜዳ እንዳትቀሪ። ሌላ አንቺ ነው። ምን መክሯት ነገር ካለ ምከሯት። ምን ያህል ሰነፍ ነህ? እኔ ኧረ ስንፍና ፕሮማክስ አንተ እዛ ጋር ለመሄድ ፍራሽ ውስጥ አንተ በጣም ጫና ያለው ስንፍና ነው። የእናንተ ስነ ያህል ደረጃ ደርሷል። የእናንተንም ኮሜንት ላይ ጻፉልኝ እስኪ ምን ያህል የእናንተ ስንፍና። የእሱን እንደምናየው ነው እንግዲህ እንደተመለከታችሁት ነው የዛሬ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ እናንተን ያስቃሉ ያዝናናሉ ብዬ በማስባቸው ቪዲዮዎች ተመልሼ እመጣለሁ። እስከምንገናኝ ድረስ ትናፍቁኛላችሁ። እወዳችኋለሁ። ባይ